ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትወዱ ከሆነ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ ተመልሰናል በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል እንግዲህ ኤቨርተንን በጉዲሰን ፓርክ ወጥቶ የሚያስተናግድ ይሆናል ከዛ በፊት ግን ስለዚህ ጨዋታ በደንብ እናወራለን ስለ ወቅታዊ አርሰናል ቤት እየተነገሩ ስላሉ ነገሮች አርሰናል እንግዲህ በሳምንቱ አጋማሽ ክለባችንን አልተመለከትነውም በካራቦ ካፕ የሩብ ፍጻሜ መርሃ ግብር ሌሎች ክለብ ሲያደርጉ አርሰናል ማድረግ አልቻለም ይሄም ደግሞ ሐሙስ ዕለት ክሪስታል ፓላስ የዩሮፕ ኮንፈረንስ ሊግ ጨዋታ ስለነበረባቸው አርሰናል ደግሞ ከፓላስ ጋር ስለነበር ጨዋታው ወደሚቀጥለው ሳምንት ተዘዋውሯል ማለት ነው ነገር ግን ሊስን ማንን እንደምንገጥም ክሪስታል ፓላስን አሸንፈን ወደ ግማሽ ፍጻሜ ካለፈን የለንደን ደርቢ ድጋሚ በሌላ ኮምፒቲሽን እንመለከታለን ማለት ነው ቸልሲን አስተናግደን ምንጫወት ይሆናል ማለት ነው ስለዚህ አርሰናል ኳይት እረፍት የተወሰነ እረፍት አግኝተው ነው ወደዚህ ጨዋታ የሚመጡት ስለ ኤቨርተን ካወራን እውነት ለመናገር ስለ ኤቨርተን ትንሽ እናውራ ኤቨርተን ዘንድሮ ወጥ የሚባል ፐርፎርማንስ እያሳዩ አይደለም ኮንስታንት የሆነ ብቃት እያሳዩ አይደለም ነገር ግን አርሰናል 5 ጨዋታን በአዌ ካደረጋቸው 5 ጨዋታ ላስት 5 ጨዋታዎች ያሉን ሪከርዶች እጅግ አሳሳቢ ናቸው ከነሱም መካከል እንግዲህ ማሸነፍ የቻልነው 2 ጨዋታ ነበረ ሁለቱንም በተመሳሳይ 3-0 በሆነ ውጤት ነበር ያሸነፍነው ሁለቱም ደግሞ ቻምፒየንስ ሊግ ነበሩ ማለት ነው ክለብ ብሩጅን እና ስላቫ ፕራግን ያሸነፍንባቸው ማለት ነው ነገር ግን ከአስቶን ቪላ ጋር በቪላ ፓርክ ወተን ተሸንፈናል 2-1 በሆነ ውጤት ከሰንደርላንድ ጋር አሁንም በስታዲየም ኦፍ ላይት ተጉዘን አሁንም 2 አቻ በሆነ ውጤት ተለያይተን እንግዲህ ነጥብ ጥለን ተመልሰናል ማለት ነው ሌላኛው ደግሞ የምታስታውሱት በስታንፎርድ ብሪጅ ቸልሲን አስተናግደን ከቸልሲ ጋርም 1-1 በሆነ ውጤት ስለተጠናቀቀ አርሰናል እንግዲህ ምንም አይነት የፕሪሚየር ሊግ ጨዋታ ላስት ያደረጋቸውን 3 ማሸነፍ አልቻለም ማለት ነው በሁለቱ ነጥብ ጥሎ ባንዱ ደግሞ ተሸንፈዋል ማለት ነው የኤቨርተንንም የተመለከትን እንደሆነ ላስት 5 ሆም ጌማቸውን ማሸነፍ የቻሉት አይ ቲንክ 2 ጨዋታ ብቻ ነበር እሱም ኖቲንግሃም ፎረስትን 3-0 ያሸነፉበትና ፉልሃምንም 2-0 በሜዳቸው ማሸነፍ ችለው ነበር ከዛ በተረፈ ግን በሜዳቸው በኒውካስትል 4-1 በሆነ ሰፊ ውጤት ተሸንፈው ነበር በቶትናምም 3 ጨዋታን አሸንፏል ክሪስታል ፓላስንም በሜዳቸው 2-1 በሆነ ውጤት ማሸነፍ ችለው ነበር ስለዚህ ሆም ፎርማቸው ምንም ማለት አይደለም ነገር ግን ኮንስታንት የሆነ ፐርፎርማንስ እያሳየ ያለ ቲም አይደለም ለዛም ደግሞ ከተመለከታችሁ አንዳንዴ ነጥብ ይጥላል ብሎ ስታስጠብቁት ወይም ደግሞ ይሸነፋል ስትሉት ኦልድ ትራፎርድ ላይ ነበሩን ጨዋታ ተመልክታችሁት ሊሆን ይችላል በደንብ ተመልክቻለሁ እሱን ጨዋታ ከማንቸስተር ዩናይትድ ጋር በጎዶሎ ተጫዋች 1-0 ነው አይ ቲንክ ማሸነፍ የቻሉት ኦር አንዳቻ ብቻ የሚገርም ጨዋታ ነበር የሚገርም ፐርፎርማንስ ነበር ያሳዩት አይ ቲንክ 1-0 በሆነ ውጤት አሸንፈዋል ማለት ነው ስለዚህ ኤቨርተን የማይገመት ቲም ነው ጥሩ ነገሩ ምንድነው በኤቨርተን በኩልም በጉዳት የሚያጧቸው ተጫዋቾች አሉ ከነዛ መካከል ብራንዝዌን ኮልማን እንዲሁም ዲውስቤሪ ሃል ግሪሊሽ ደግሞ የዲውስቤሪ ሃልና የግሪሊሽ አጠራጣሪ ነው ነገር ግን ኢንዴና ኢድሪሳ ጋና ጌይ
ለአፍኮን ለአፍሪካ ዋንጫ ወደ አፍሪካ ስለሚጓዙ እነዚህ ተጫዋቾችን ኤቨርተን አያገኝም ማለት ነው የዴቪድ ሞይሱ ቲም። ስለዚህ አርሰናል ይሄንን ቻንስ መጠቀም አለብን። ነገር ግን ምን ያሳስበኛል መሰላችሁ? አርሰናል በፕሬዠር ውስጥ ሆኖ የሚያደርገው ጨዋታ ይሆናል። ምክንያቱም ከአርሰናል ምሽት 5 ሰዓት በኢትዮጵያ ሰዓት አቆጣጠር በዩኬ ሰዓት አቆጣጠር ከምሽቱ 8 ሰዓት ጨዋታውን ከማድረጉ በፊት አስቀድሞ ማንቸስተር ሲቲ የሚያደርገው ጨዋታ አለ። በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት አካባቢ ማንቸስተር ሲቲ በኢቲሃድ ስቴዲየም ዌስትሃምን ያስተናግዳል። ስለዚህ ማንቸስተር ሲቲ እሱን ጨዋታ ካሸነፈ እንግዲህ አንደኛ ደረጃን ይዞ ይቆያል ማለት ነው አርሰናል ያሃን ጨዋታ እስከሚያደርግ ድረስ። ስለዚህ አርሰናል ፕሬዠር ውስጥ ሆነን ልንጫወት የምንችልበት ሃይ ሪስክ አለ። ነገር ግን ሊስን አርሰናሎች ሆፕፉሊ ይሄን ፕሬዠር ሜክስ ኤ ዳይመንድ ግፊት አልማዝን የመፍጠር ኃይል አለው። ስለዚህ በዚህ ፕሬዠር እኛ ምንም ሳንደናገጥ ወይም ደግሞ ውስጣችን ሳናስገባው ከዚህ በፊት የተመለከትነው የሰንደርላንድ ስፔሻሊ የወልቨርሃምፕተኑ ላይ የነበረውን ፐርፎርማንስ መመልከት አልፈልግም። ስለዚህ እዚህ ጨዋታ ላይ ማንቸስተር ሲቲ የሚያስቀምጡባቸውን ፕሬዠሮች አርሰናል በጥሩ ዌይ ተጠቅመው ከዚህ ጨዋታ አሪፍ ፐርፎርማንስ እፈልጋለሁ። ከዚህ በኋላ የሚመጡ 5-6 ጨዋታዎች እጅግ በጣም ኢምፖርታንት ናቸው። ምክንያቱም የባለፈው ዓመት እነዚህን ጨዋታዎች ማሸነፍ አልቻልንም ነበረ። ከኤቨርተን ቀጥሎ የምናስተናግደው ብራይተን ነው። ኤቨርተንና ብራይተን ጋር ሆም ከኤቨርተን ጋር ደግሞ ጉዲሰን ፓርክ ላይ ላስት ሲዝን አንዳቻ በሆነ ውጤት ነበር ሁለቱን ጨዋታዎች ያጠናቀቅ ነው። ከዛም በኋላ ቪላ ነው የሚመጣው፣ አስቶን ቪላ። መነግራችሁ የፕሪሚየር ሊግ ጨዋታዎችን ብቻ ነው። የአስቶን ቪላውንም ጨዋታ አምና በኤምሬትስ ስቴዲየም እንግዲህ 2-2 ነበር ማጠናቀቅ የቻልነው። ቀጥሎ ማን ይመጣል? ቦርንማውዝ ይመጣል። ቦርንማውዝ አምና 2-0 ነበር ያሸነፉን። ከዛ ሊቨርፑል ይመጣል። ከሊቨርፑል ጋር አምና በኤምሬትስ ስቴዲየም ጨዋታው 2-2 ነበር የተጠናቀቀው። ቀጥሎ የሚመጣው ኖቲንግሃም ፎረስት ነው። ከኖቲንግሃም ፎረስት ጋር ደግሞ 0-0። ስለዚህ ቀጣይ ከሚመጡት 5-6 ጨዋታዎች ባለፈው ሲዝን ድልን ማስተናገድ አቅቶን ነበር። ስለዚህ የዘንድሮ ዓመት ደግሞ አሁን ክሪቲካል ወሳኝ ሰዓት ፌስቲቭ ፔሪድ ያለበት የበዓል ጨዋታዎች በየ3 ቀኑ የሚመጡበት ጊዜ ላይ ስለሆነ እነዚህን ጨዋታዎች በአግባቡ አሸንፈን ነጥብ ሰብስበን ከነዚህ ጨዋታዎች በኋላ እንግዲህ ያለብንን ርቀት ከሲቲ ጋር የሚኖረንን ከቻልን አስፍተን ካልቻልን ግን ያለውን አስጠብቀን መጓዝ መቻል ይኖርብናል ማለት ነው። ስለዚህ ፕሬዠሩ፣ ጫናው፣ ግፊቱ ነገ ከጉዲሰን ፓርክ ይጀምራል ማለት ነው። ሌላኛው ነገር አርሰናል በጉዲሰን ፓርክ ያለፈው ዓመት እንደነገርኳችሁ አንዳቻ ነበር መውጣት የቻሉት። ከዛ በፊት ደግሞ በነበረው ሲዝን ደግሞ አርሰናል 1-0 በሆነ ውጤት ነበር ማሸነፍ የቻለው። ግቡን የሚያስቆጠረው ትሮሳርድ ነበር። ከዛ አስቀድሞ የነበረውም ደግሞ የጉዲሰን ፓርክ ከኤቨርተን ጋር ያደረግነው አዌ ጨዋታ ደግሞ ኤቨርተኖች ነበሩ 1-0 ማሸነፍ የቻሉት ማለት ነው። ስለዚህ ካለፉት የ3 እርስ በርስ ግንኙነት በጉዲሰን ፓርክ ኤቨርተን ስቴዲየም ማለት ነው ማሸነፍ የቻልነው 1 ነው። እነሱም 1 አሸንፈው 1 አቻ። ስለዚህ 50-50 ነው ስታቱ የሚያሳየው። ነገ ሄደን ይሄን ነገር በአግባቡ መግደል መቻል አለብን። ጨዋታው ምን ሊመስል ይችላል አናውቅም። ምክንያቱም ማንቸስተር ዩናይትድ ጋር ሲጋጠም ሲጫወት ያየሁት ኤቨርተን የተለየ ኤቨርተን ነበረ። ከሜዳው ውጭ ሆኖ ራሱ ለመከላከል አላሰበም ነበር። ግን አሁን የፕሪሚየር ሊግን ቲም ከማንቸስተር ዩናይትድ ጋር ተጫወተና እንደዚህ አይነት አጫዋወት ይዞ ይመጣል ወደኛ ማለት
ከብዷል ምክንያቱም ወልቨርሃምፕተኖች ከማንቸስተር ዩናይትድ ጋር የተጫወቱትን ጨዋታ ከተመለከታችሁ እጅግ በጣም ክፍት ነበረ ለማጥቃት ይሞክሩ ነበረ 4-1 በሆነ ውጤትም ተሸነፉ እንዲያውም ማንቸስተር ዩናይትድ እድሎችን አልተጠቀመም እንጂ 6-1 7-1 ድረስ መጠናቀቅ የሚችል መርሃ ግብር ነበረ ነገር ግን ወደ ኤምሬትስ ስቴዲየም መጥተው እኛን ሲገጥሙ ተመልክታችኋል ባስዋን ፓርክ አድርጓል ነገር ግን አርሰናል እንደ ቲምም በደንብ ፐርፎርም አላረገም እዛ ጨዋታ ላይ ስለዚህ እዚህ ጨዋታ ላይ የባለፈው ጨዋታ ሲጠናቀቅ አርቴታ ሁለተኛው ጎል ሲቆጠር በአርቴታ በኩል የተመለከትኩትን ነገር ወድጄዋለሁ he was not happy ንዴቱን አሳይቷል ምክንያቱም ይሁላ ትንቅንቅ ውስጥ መግባት አይጠበቅብንም ነበር ወዲያው ጨዋታዎችን ገለን ተጫዋቾቻችንን ማሳረፍ መቻል አለብን ቲማችንን ሮቴት ማድረግ መቻል ነበረብን ነገር ግን ያሃን ነገር ማድረግ አልቻልንም በቡድናችን ውስጥ ሙሉ አቅማቸውን አውጥተው ተጫውተዋል እዛ ጨዋታ ላይ ማለት አልችልም ይሄ ወሳኝ ጊዜ ነው ፕሬሸር አሁን ኦሬዲ ፕሬሸሩ እኛ ላይ ነው ሲቲ አንገታችን ስር እየተነፈሰ ነው ስለዚህ ውጤቱን እጅግ በጣም ያስፈልገናል ነገር ግን ነገራችኋለሁ ቀደምም ፕሬሸሩ እኛን እንዲያጠፋን ሳይሆን ለጥሩ ነገር ወደ ዳይመንድነት እንዲቀየረን መጠቀም መቻል አለብን አንድ ማሳሰቢያ ያለኝ ነገር አንድ ብዙ የአርሰናል ደጋፊዎች ቪክቶር ዮኬሬዝን ካሁኑ ብሌም ማድረግ ጀምረዋል ሌትስ ቶክ አባውት ቪክቶር ዮኬሬዝን በኔ በኩል አስካሁን ባለው እንግዲህ 16 የፕሪሚየር ሊግ ጨዋታዎች ነው የተደረጉት ከነዛ መሃል የተወሰኑት አልፈውታል እና ደግሞ መርሳት የሌለብን እኔ እጅግ በጣም ነው የሚገርመን የኛ የአርሰናል ደጋፊዎች የፋን ካልቸር ነው ወይስ ለአርሰናል ተጫዋቾች የሌሎች ክለብ ደጋፊዎችም ማውራት ስለሚወዱ ነው አይ ዶንት ኖ ነገር ግን ቪክቶር ዮኬሬዝ ላይ ለመፍረድ ወይም ደግሞ ብሌም ለማድረግ አይ ቲንክ ቸኩለናል ብዬ አስባለሁ ምክንያቱም ደግሞ ቀላል ነው ከቪክቶር ዮኬሬዝ በላይ ከፍሎ ፕሪሚየር ሊግ ላይ ያስፈረሟቸው ሌሎች ተጫዋቾች አሉ አጥቂዎች ሌሎች ቢግ ቲሞች ማለት ነው ለምሳሌ ሊቨርፑልን እንውሰድ ፕሪሚየር ሊግ ፕሩቨን አሌክሳንደር ኢሳቅን ከኒውካስትል ሪከርድ ሰብረው ማስፈረም ችለው ነበር ኦሬዲ የቪክቶር ዮኬሬዝን ደብል እኛ ለቪክቶር ዮኬሬዝ ከከፈልነው ኦልሞስት ደብል በሚባል ሁኔታ ሊቨርፑል አስፈርመው ነበር ወደ ጎል ግን ስንመጣ ቪክቶር ዮኬሬዝ ከአሌክሳንደር ኢሳቅ የተሻለ ጎል አለው አሌክሳንደር ኢሳቅ ብቻ አይደለም ቤንጃሚን ሼስኮንም ማምጡት ማንንም ያስፈራ ምናልባትም ከሱ የተሻለ ጥሩ እንቅስቃሴ ያደረገ የሚገኘው ኤኪቲኬ ነው ኤኪቲኬም እንዳጀማመሩ አይደለም አሁን ጃው ፔድሮም እንዳጀማመሩ አይደለም ብዙ ተጫዋቾች የመጀመሪያ ሲዝናቸው ነው መፍረድ የለብንም ሁሉም ላይ መፍረድ አለብን ማለት አይደለም ግን ፕሪሚየር ሊግን ያለመደ አንድ ተጫዋች ከዛ መጥቶም ደግሞ አንድ ቲም ከየሱ አይነት የጨዋታ ፕላን የማይከተል ቲም የሚካኤል አርቴታ ብዙ አመታትን በፎልስ ነምበር 9 ይጫወት ወደ ነበረ ቲም ነበር የመጣው አይታችኋል ብዙ ሩጮችን ያደርጋል ነገር ግን ተጫዋቾቻችን ፈጣን ፓስ ለቪክቶር ዮኬሬዝ ዲሊቨር ማድረግ አልቻሉም ስለዚህ ይሄን ተጫዋች ላይ ለመፍረድ አትሊስት አንድ ሙሉ ሲዝን መስጠት አለብን ከቲሙ ጋር እስኪላመድ እሱም ወደ ሚካኤል አርቴታ አጫዋወት እስኪሳብ ሚካኤል አርቴታም ለሱ የሚሆን ያጫዋወት ፕላን በደንብ እስኪያቀናጅ ድረስ ጊዜ መስጠት አለብን ብዬ አስባለሁ እሱ ብቻ አይደለም ሊስን ይሄ ሰው እንደመጣ ጉዳት ገጥሞት ነበረ ታስታውሳላችሁ ያለፉት 3-4 ጨዋታዎችም መሰለፍ አልቻለም ነበር በርንሌ ላይ ከነበረው ጨዋታ ላይ ጉዳት ይዞ እንደወጣ ታስታውሳላችሁ ስለዚህ ቪክቶር ዮኬሬዝ በደንብ ጊዜ ይገባዋል ነገር ግን አንድ የስሙን ረሳሁት የኤኤፍቲቪ ማለትም የአርሰናል ፋንስ ቲቪ አቅራቢ አንድ የተናገረው ንግግር እጅግ በጣም ተመችቶኛል ሚካኤል አርቴታ ቪክቶር ዮኬሬዝንና ኦዴጋርድ ኤዜን አንድ ክፍል ውስጥ አስገብቶ ተነጋግራችሁ የሆነ ነገር መፍጠር መቻል አለባችሁ እንዲላቸው እፈልጋለሁ ነው ያለው ምክንያቱም ሁለቱ ተጫዋቾች የቡድኑ ክሬቲቭ
ቦታ ላይ የሚጫወቱ ተጫዋቾች ናቸው። ሁለቱ ተጫዋቾች ግን ፈጣን ፓስን ለዚህ ልጅ እያደረሱለት አይደለም። ስፔሻሊ ኦዴጋርድ ላይ ተቃውሟልኝ። ምክንያቱም ኦዴጋርድ እንደዚህ አይነት አጫወት ከሚከተል አጥቂ ጋር ተጫውቷል። ለብሔራዊ ቡድን ከኤርሊንግ ሃላንድ ጋር ኤርሊንግ ሃላንድም ሩጮች የሚያደርግ ሌላ አጥቂ መሆኑን ታውቃላችሁ። ነገር ግን ለኤርሊንግ ሃላንድ የኖርዌይን ለዓለም ዋንጫ ለማለፍ ያደረገቻቸውን ጨዋታዎች ራሱ ከተመለከታችሁ እንደዚህ አይነት ስሩ ቦሎችን በተደጋጋሚ ጥልለት ነበር። ዋይ ኖት ለቪክቶር ዮኬሬስ። ነገር ግን በሁለቱ ተጫዋቾች ብቻ የሚያበቃ አይደለም። ኢን ጀነራል በአርሰናል ሙሉ ስኳድ they have to work ከቪክቶር ዮኬሬስ ጋር ማለት ነው። ካይ ሃቨርስ እንግዲህ ደርሷል ኦልሞስት ተብሎ ነበር። አሁን ደግሞ ትሬኒንግ ላይ ድጋሚ ሌላ ጉዳት ነገር አስተናግዶ እንግዲህ ረዝሟል። የሚመለስበት ወደ ጃንዋሪ ዲሴምበር መጨረሻ ላይ ተብሎ ነበር። እንግዲህ ጃንዋሪ ላይ ይሆናል ማለት ነው። የአጥቂ ቦታ ክፍሎቻችን ደግሞ አሁን ኦልሬዲ ቪክቶር ዮኬሬስ አለ፣ ጋብሪኤል ጄሱስ አለ፣ ሜሪኖ አለ፣ ካይ ሃቨርስም ድኗል። ስለዚህ ከአራቱ አጥቂዎች ማን ቤስት ይዞ ይሰለፋል? ለኔ ቪክቶር ዮኬሬስ። ምክንያቱም እነዛን ተጫዋቾች ኦልሬዲ ይዘን ከኛ ጋር ሰርቷል። ካይ ሃቨርስን ኦልሬዲ አሁን ላይ ልክ በጉዳት ስናጣው የናፈቅነው አስመሰልን እንጂ ብዙዎች አርሰናል ደጋፊ በካይ ሃቨርስ ሲጀመር ደስተኛ ስላልሆኑ ነው የአጥቂ ግዢ ውስጥ የገባ ነው። ምክንያቱም ትክክለኛ ነምበር 9 ያስፈልገናል ብለን፣ ስለዚህ ትክክለኛ ነምበር 9 ተጫዋች አስፈርመናል። እሱ ላይ ቲማችሁን ቢውልድ አድርጉ። ከዛም በኋላ ያለንን ደግሞ እነ ጋብሪኤል ጄሱስ፣ ካይ ሃቨርስ እና ሜሪኖን ደግሞ ጨዋታዎች በተቀያየሩ ቁጥር ቀይረን ኢፌክቲቭ የሆኑ ቤንቾች ማድረግ እንችላለን ብዬ አስባለሁ። እንግዲህ ፍራቻ ጀምሬያለሁ። ቱ ቢ ኦነስት እጅግ በጣም ፈርቻለሁ። ነገር ግን የባለፈው ጨዋታ ላይ ከተመለከትኩት ንዴት አንጻር እዚህ ጨዋታ ላይ ደስ በሚል እልህ በልህ ወይም ደግሞ ጥሩ ነገር ለማሳየት አስበው በደንብ ተዘጋጅተው ይመጣሉ ብዬ አስባለሁ። ውጤት ግምት ሲሄድ እንደሌላው ጊዜ በጣም ኮንፊደንት ሆኜ ምናምን እንትን አልልም። ነገር ግን አርሰናል ይህን ጨዋታ ኦፍ ኮርስ የግድ ማሸነፍ ስላለብን ለአርሰናል የ2-1 ጠባብ 2-0 ነው ውስጥ የሚለኝ። ባይዘው ዝም ብዬ ነው 2-1 ምለው እንጂ ግን እስካሁን እየተሳካልኝ አይደለም። ክሊንሺት ይዞ መውጣት እየተቆጠረብን ነው። ስለዚህ 2-1 ለአርሰናል ሰጠዋለሁ። ነገር ግን ዶሚነንት አድርጎ 4-0 ቢያሸንፍ ሊስን አይገርመኝም። ምክንያቱም የጨዋታው ፕላን ኤቨርተን ይዞት የሚገባው የጨዋታ ፕላን ስኮርቦርዱ ላይ ኢንዳይሬክትሊ ብቻ አይደለም ዳይሬክትሊ በደንብ ተጽዕኖ ይኖረዋል። ስለዚህ የውጤት ግምቱ ለአሁኑ 2-1 ብዬ አሳልፋለሁ ማለት ነው። ወደ አሰላለፍ ፕሪዲክሽን ላይን አፕ ስንሄድ የግብ ጠባቂ ቦታ ላይ ዳቪድ ራያን አደርግና የቀኝ የመከላከል ክንፍ ቦታ ላይ እንግዲህ ቤን ዋይት እንግዲህ ተጎርቶ ቤን ዋይትም ለ5-6 ሳምንት ሜዳ ውስጥ አንመለከተውም። እጅግ በጣም ሌላኛው አሳሳቢ ዚህ ሲዝን እንግዲህ ዋንጫ ከሚያሳጡን ምክንያቶች ብዬ የማስበው የተጫዋቾች ጉዳትና ይሄ ዊኒንግ ሜንታሊቲ አለማዳበርን ከዚህ በፊት ያሸነፈ ቲም ስለሌለን ዋንጫ ያነሳ ላይኗን አልፎ ዲሊቨር ማድረግ የቻለ ቲም ስለሌለን ሜንታሊ እሱ ትንሽ አፌክት ያደርጋቸዋል ብዬ አስባለሁ። ሌላኛው ግን የተጫዋቾች ጉዳት ነው። ሚካኤል አርቴታ ከቻልክ የጃንዋሪ ትራንስፈር ዊንዶ ላይ ተከላካይ ማስፈረም መቻል አለብን። ምክንያቱም አምኖት ሹር የነገው ጨዋታ ላይ ዊሊያም ሳሊባ እንደማይጎዳ ወይ ምናምን ኤቭሪ ጨዋታ አንድ ተጫዋች ሲመለስ አንድ ሳክሪፋይ እናደርጋለን። ስለዚህ የተጫዋቾች ጉዳት በጣም አሳሳቢ ነው። የነገው ጨዋታ ላይ ግን ዩሊያን ቲምበርን በቀኝ ክንፍ መከላከል ቦታ ላይ ያደርግና የቀኝ መሃል ተከላካይ ቦታ ላይ ዊሊያም ሳሊባን በግራ ደግሞ ሂንካፔን አድርጌ ሁለቱን አጣምሬ ባይዘዌ ስለ ቲምበር ስናነሳ ቲምበር በፕሪሚየር ሊግ ላይ ካሉ ፉልባኮች ድሪብል በጣም ዝቅተኛው ድሪብል ተደርጎ የታለፈ ተከላካይ ተብሎ በ9% እንግዲህ እጅግ በጣም ዝቅተኛ
ቁጥር ያለው የታለፈ 9% ብቻ ነው ከተደረጉበት ድሪብሎች 9%ቱ ብቻ ነው የታለፈው ዝቅተኛ ሁለተኛ ላይ እንግዲህ ካዮዴና ካላፊዮሪ ይገኛሉ ሶስተኛ ላይ በ16% ሪሲ ጄምስ ይገኛል ከሁለት ሳምንት በፊት ከ3 ሳምንት በፊት ቸልሲን ስናስተናግድ የቸልሲ ደጋፊ እንግዲህ ከዩሊያን ቲምበር ጋር ጄምስን ሲያፎካክሩ ተመልክታችኋል ስታቲስቲኩን እንግዲህ ይሄው እንደምትመለከቱት ነው ካላፊዮሪ ራሱ ከሪሲ ጄምስ የተሻለ ቁጥር አለው ማለት ነው ስለዚህ የግራ የመከላከል ክንፍ ቦታ ላይ ደግሞ ካላፊዮሪን አደርግና የመሃል ክፍል ቦታ ላይ በኔ በኩል እውነት ለመናገር አንድ ዲፌንሲቭ ሚድፊልደር ይዤም ብገባ ደስ ይለኛል ዴክላን ራይስን ነምበር 6 ላይ አስቀምጠና ኤዜንና ኦዴጋርድን ብዙ ክሬቲቭ ተጫዋቾች እዚህ ጨዋታ ላይ ያስፈልጉናል ብዬ ስለማስብ ሶስቱን ተጫዋቾች አጣምራለሁ ዙቢሜንዲ ትንሽ እረፍት ቢያገኝ ብዬ አስባለሁ ዙቢሜንዲም ባይዘው ብዙ ቦታዎችን በማካለልም እሱም አይ ቲንክ አሪፍ የፕሪሚየር ሊግ ቁጥሮች አሉት ማለት ነው ዴክላን ራይስም ጥሩ ቁጥሮች በፕሪሚየር ሊግ ላይ ካሉ ተጫዋቾች በሁሉም ኮምፒቲሽኖች ቢግ ቻንሶችን በመፍጠር 13 ቢግ ቻንስ በመፍጠር ግንባር ቀደም ላይ የሚገኝ ሌላው ጥሩና አሪፍ ኢፌክቲቭ የሆነ ተጫዋቻችን ዴክላን ራይስ ነው ማለት ነው ዴክላን ራይስ ኤዜና ኦዴጋርድን መሃል ቦታ ላይ አሰልፈና የማጥቃት ቀኝ ክንፍ ቦታ ላይ ቡካዮ ሳካን አደርጋለሁ በግራ ቦታ ላይ ደግሞ ትሮሳርድን ማደርግ ይሆናል ለምን ካላችሁኝ ግን ትሮሳርድ ያለፉት 3 የጉዲሰን ፓርክ ውጤቶቻችን ነግራችሁ ነበር አምና አንድ ኩል ስንወጣ በጉዲሰን ፓርክ አንዷን ጎል ያስቆጠረው ትሮሳርድ ነው ከዛ በፊት በነበረውም የጉዲሰን ፓርክ ጨዋታ ላይ 1-0 ስናሸንፍ ብቸኛዋን ግብ ያስቆጠረው ትሮሳርድ ነው this seasonም አሪፍ የሚባል የጎል ኮንትሪቢዩሽን ስላለው እዚህ ጨዋታ ላይ ትሮሳርድን ዴፊኒትሊ አስጀምረዋለሁ ማለት ነው የፊት 9 ቁጥር ስትራይከር ቦታ ላይ ደግሞ ቪክቶር ዮኬሬዝን አደርግና ሆፕፉሊ ቪክቶር ዮኬሬዝ ወደ ግብ ማግባቱ ይመጣል ማለት ነው እንደነገርኳችሁ ነው ግን ቪክቶር ዮኬሬዝ ላይ በኔ በኩል ጀጅ ለማድረግ ጊዜው ገና ነው ብዙ ከሱ የባሰ ሪከርድ ወይም ደግሞ ከሱ የባሰ ዝቅታ ጉዞ እያደረጉ ያሉ ተጫዋቾች በፕሪሚየር ሊግ አሉ ለምን ግን የቪክቶር ዮኬሬዝ ስም ብቻ እንደሚነሳ አይ ዶንት ኖ ሆፕፉሊ ቲሙ ከሱ ጋር በመጣመር አሪፍ ቁጥሮችን ያስመዘግባል ብዬ አስባለሁ ዚህም ጨዋታ ላይ ግቡን ያገኛል ብዬ አስባለሁ ይሄን ይመስላል የዛሬ ፖይንት ከውጤት በኋላ ደግሞ በማች ሪአክሽን የምንገናኝ ይሆናል ለዛሬ መጣውበት ርዕስ ይሄን ይመስላል please subscribe like ያደረጋችሁ I'm out peace come on you Gunners